ማስደበድበው። ታዲያ ምንድነው የምትይኝ እማዬ? ልጁን ያላገኛችሁት አንቺ እንዳልሽው ባዩሽ አስገድለው አይደለም? የምታውቂው ነገር አለ እንዴ እማዬ? አዎ ሀንዬ፣ ልጁ ታስሯል። ምን? እማዬ አንቺ ነሽ አይደል ያሳሰርሽው? እኔ ሳልሆን ምናሴ ነው ያሳሰረው። ምናሴ ምን ይሁን ብሎ ነው ያሳሰረው? ተረጋጊ እስኪ ሀንዬ፣ እሱም እኮ ሳያውቅ ነው። ቆይ እንዴት ያሳስረዋል? እማዬ ተምቹና ሴር እኮ ለእኔ ምን ማለት እንደሆነ አታውቁም። በጣም ያሳፍራል። ፋዘሪ አስቀየምኩት አይደል? ምን አድርገህ? እርሶም ባህና መዝኜ ነው። ምን እያልክ ነው አሲር? እኔ ሳስቀይሞት እርሶ እንደ አባቴ ይቅር እያሉኝ እስካሁን አለ። አንተ ልጅ ለምንድን ነው ግን ልጄ እንዳሉን ከምታስበው? ቢሆንም ሀናን ተናግሬቦት ይቅር የሚሉኝ አልመሰለኝም ነበር። ምን ይላል? ይህን ያህል ሞኝ ነኝ እንዴ? ማለት ሀንዬ በሆነ ነገር ሳታስቀይመ ይሄን ያህል እንደማጠላ ታውቃለህ። ጣልቻት እኮ አይደለም። እሺ እና ታዲያ ምን ሆናችሁ ነው? እሱን አይጠይቅም። ለነገሩ እናንተ እየሆናችሁትን አትናገሩ። ለማንኛውም እኔ አባት ነኝ፣ ባለህበት ቦታ በሙሉ አለሁ። አመሰግናለሁ ፋዘሪ። ሀሳቡ ያስጨንቁኛል። ሀንዬ ናት ማለት የደወለችው? ይሄ መቼ ጠፍቶኝ? አዎ ሀና ናት የደወለችው። እና ታዲያ አንሳላታ። አላነሳም። ለምን? ፋዘሪ እርግጠኛ ነኝ ስለ ተምቹ የሆነ ነገር ልትነግረኝ ነው የሚሆነው። እና እኮ ታዲያ ጥሩ አጋጣሚ ነው፣ ልጁን በቀላሉ እንድናገኘው ይረዳናል። እኔ ከሀና ምንም አይነት እርዳታ እንደማልፈልግ ነግሬያታለሁ። ኧረ ግን ምንድን ነው የሆናችሁት እንዴ? ደግሞ እየተነሳቦት ነው መሰለኝ። ዝም ካላሉ ግን ከዚህ ቤት ነው የምወጣው። በዚህ ጨለሜት ነው የምትሄደው? እሺ በቃ ዝም እላለሁ። በልተኛ ምን ይላል? እንደሱ ከሆነ አሪፍ። እሺ ይጠጉልኝ። እንደው ምን አይነት ሴጣን ነው በመካከላችሁ የገባው ግን? ፋዘሪ እንደ ድሎ ትፈልገዋል መሰለኝ። ወዲያ አታብዘው። እንግዲህ ምተኛ ከሆነ አርፈተኛ። ደግሞ ከሱም ብዙ ያስፈራራኛል እንዴ? ተኛ ምተኛ ከሆነ ሀኒ፣ ክፉ ቃል ልናገር ስለማልፈልግ እባክህ ውጣልኝ። አንድ ጊዜ ተረጋግኛ ላስረዳሽ። ናገርኩ ምናሴ፣ እባክህን ተወኝ። እንደዚህ ሆነሽ ብተውሽ እኔ ራሱ ሰላም አገኛለሁ። አንተ እኮ የምትፈልገውን አድርገሃል። ከዚህ በላይ ሰላም የሚሰጥ ምን ትፈልጋለህ? ሀኒዬ በፈጠረሽ እንደሷ አትበይኝ። ክፉ ቃል እንዳልናገር ከፈለግ ውጣልኝ። ሀና፣ እኔም እኮ ሰው ነኝ፣ ይጨንቀኛል። ለምን ይጨንቀሃል? አንቺ እህቴ እንደዚህ ሆነሽ እያዩሽ እንዴት ነው የማልጨነቀው? እህትህ በሆንማ ያደረግከውን ነገር ከማድረግ በፊት አማክረኝ ነበር። እኔ እኮ እንደዚህ ይሆናል ብዬ አስቤ አልነበረም። ምናሴ። አቤት ሀና። አማርኛ ትሰማለህ አይደል? እሱንማ እሰማለሁ። ስለዚህ ብቻዬን ተወኝ የሚለው ገብቶሃል ማለት ነው? መግባት እኮ ገብቶኛል። እና ታዲያ ቆይ ለምን ብቻዬን አትተወኝም? እንዴት አድርጌ? አንተ ያደረግከውን ነገር ስታደርግ ብቻ እንደነበርከው ነው ሀና። መኝታ ክፍሌ አንተ ስለሆነ ለቅቄልህ እንደወጣ ነው አይደል የፈለግከው? እንዴት እንደሱ ትይኛለሽ? እኔ ስታውቂኝ እንደዚህ አይነት ልጅ ነኝ እኮ። እንደዚህ ራሴን ተቆጣጥሬ እያናገርኩ ያለሁት ምናሴ አንተ ጥሩ ልጅ ነህ ብዬ ነው። እሺ ይቅርታ ምናሴ። በመብርሃን ውጣልኝ። እኔ እንደዚህ እየሆንኩ ማደሬ ሰላም ይሰጥ። ሰላም ቤተሰብ እንዴት ናቸው? አለን እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በሚያሳዝን ተገኝተናል ማለት ነው። ኖላዊ ድራማ እውነት አሁንስ እያስጠላን ያለው ከምር በጣም እና ተምቹም ደግሞ ጎዳና ላይ ነበረ። የራሱ ጓደኞች ዘርፈውት ደብድበውት ስልኩን ሁሉ ቀምተውት ነበር። አሁን ደግሞ በፖሊስ ተያዘ ማለት ነው። የሀንዬ ወንድም አስያዘው ማለት ነው። ምላስ አስያዘው። ግን እንዴት ታስይዘዋለህ ተብሎ እሱ ራሱ በሚጠየቅበት ሰዓትም እኔ አላወኩም እናቴ ያንቺን ደስታ እኮ ለመካፈል ነው እያለ ይናገር ነበረ ምላሴ። እሱ ግን ጥሩ ያደረግኩ መስሎት ዛሬ ያደረግኩት ደስታ በጣም ደስ የሚል እኮ ነው ማያለ ለእናቱ ደስታ ሊናገር ሲመጣ ግን በጣም አዝኖ ተመለሰ ማለት ነው። ልዩ ምንም አያውቅም። እርግቤም እንደጠፋች ናት ማለት ነው። እስካሁን ድረስ አልተገኘችም ማለት ነው። ባዩሼ በጣም ፈርታለች። ምክንያቱም እርግቤ ከተገኘች የእሷ ጉድ ይዘረግፋል። ግን እስካሁን ድረስ እርግቤ የት እንዳለችም አልታወቀም።
ተምቹም በጎዳና ላይ ተደብድቦ እንዳለ ምላሴ ፖሊሶቹን ይዞ አለበት ቦታ ሄዶ አስያዘው ማለት ነው። እንግዲህ ለእናት ሂዶ ሲነግራት ሜላትን በጣም ነው ያበደችው። ምንጊዜም ራስን ራሱ ይቅርታ እንዳትጠይቅ ነው የሚሆነው። ምክንያቱም ይሄ ልጅ ምንም ነገር አያውቅም። ሀንዬ ይሄን ከሰማች ጉድ ፈላ እያለች እናትዬቱን በጣም እያዘነ ትገኛለች። ሀንዬና ድንብላልም ለመፈለግ ወጥተው ነበረ። እሱም በመፈለግ ላይ ሲሄዱ እሱም የለም ማለት ነው። ቀድሞ ታስሯል። ድንብላልም እዚህ ነበረ እኮ ምሳ የምሰጠው ግን ታሟል፣ በጣም ታሟል። አንቺን ይዤሽ የመጣሁት እኮ ሐኪም ቤት ተወስጁ እንደሆነ እሺ ብሎሽ ይዘሽ ተጂ እንደሆነ እያለች ነበረ ለሀንዬም። እሱ ግን ከነሱ ተቀድሞ ተይዟል ማለት ነው። ጆሮና እና ሀንዬና እርግቤም ፈልገው ሲመጡ በጣም ተንከራተው እስከ ምሽት ድረስ ሂደው የት ሄዳችሁ ነው የታመሻችሁ ብላ በምጠይቀባቸው ሰዓት ሜላትም እናቴ አይ ተምቹ ልንፈልግ እኮ ሂደን ነው፣ ምክንያቱም እሱ አለበት ቦታ ላይ ይዛ ሂዳ ነው ድንብላል ብላ በምጠይቅባት ሰዓትም እሱ እኮ ተይዟል ለፖሊስ ታስሯል ብላ በምጠይቅበት ሰዓት አሳሰረችው እንደ ባዩሽ ናት እንደ ብላ በባዩሽ ነበረ። በጣም ተናዳ ነበረ። ምላሴ ነው ስትልማ ጭራሹንም ተናደደች ማለት ነው። እንዴት እንደዚህ ያደርጋል? ምክንያቱም እናንተን ተማቃችሁ በፊት ሁለቱን ነው ማቃቸው፣ አሲርንና ተምቹን ነው እኮ ማቀው። እናንተን ከማቃችሁ በፊት ሲደክመኛ ይዞ ሻበርትተው ሲከፋኛ አጽናንተውኝ ሁሉ ነገሬ ናቸው። እነሱ በመገኘታቸው እኮ ነው እናንተ ማግኘት የቻልኩት። እዚህ ቦታ ያደረሱኝ እነሱ ናቸው እያለች ለሰላም የነገረቻት ማለት ነው። ሰላምም ወንድሜ ላትጩህ እያለች ሰላምም እንደሌላ ሆነች ማለት ነው። ምላሴም በጣም አዘነ። እንዲህ ያደረገ ልጅ ነው ወይ? ምክንያቱም እኔ እንደዚህ መሆን እኮ ሀንዬ አላወኩም ብሎ እሷን በሚጠይቅባት ሰዓትም ይሄን ካላወቅ ለምንድን አሳሰርከው? መጀመሪያ ህዴ ካልከኝ ለምን የኔን አታማክረኝም ነበረ? ስለዚህ አሁን ውጣልኝ ከክፍሌ እያለች እሷን በጣም ትቆጣለች ማለት ነው። እንግዲህ ሀንዬም በጣም ተናዳለች። ለጆሮም እየደወለችለት ነበረ። ጆሮ ግን ሊያታነሳለት አልቻለም። በምደውልበት ሰዓትም ስልኩን እየዘጋ ነው የሚያስቀምጠው። ጆሮም ምን ነው አታነሳም ወይ ብሎ ጋሽ ኖላዊ በሚጠይቅበት ሰዓትም አይ ማንሳት አልፈልግም፣ የሷን እርዳታ መቼም አልፈልግም፣ የሀናን እርዳታ በተለይ አልፈልግም እያለ ይናገራል ማለት ነው። በጣም አዝኖባታል በሷ። ሀንዬም ጧት ስትመጣ በአንድ ምስ ቁርስ እየበሉ ነበረ። እነሱን በምታገኝባቸው ሰዓትም እሱ ተነስቶ ሊጎርስ ያለውን እንጀራ ራሱ ጠቅሎ ነው የጣለው ማለት ነው። ተነስቼ እሄዳለሁ በቃ ተኝ ብሎ በሚወጣበት ሰዓት እዛ ይዛ ነገረችው ለግድ። ስትነግረውም እንዴት ታሰረ እንደ ብሎ በጣም ነው ጆሮ ራሱ የተናደደው። ሂዶም ከቤተሰቦቿ ዘንድ ምላሴን አንቆታል ማለት ነው። ምክንያቱም እንዴት እንደዚህ ታደርጋለህ? እሱ የዋለልህ ውለታ እኮ በጣም ከባድ ነው። አንተ ልትደበደብ ስትል እሱ እኮ ነው የራሱን ሕይወት አሳልፎ ለአንተ የሰጠው። አንተ ግን አሳልፈህ ለፖሊስ ሰጠው አይደለ? እናንተ ክብር የምትወዱት ባለሀብትን እንጂ እንደኛ ያለውን ክብር አትሰጡም እያለ እሱም በጣም ተናደደ ማለት ነው። ጆሮም እውነት ያናደዳል። ምክንያቱም መላሴም ባዩሽን ትገላለች፣ እሷን ገላ ከምትታሰርብኝ እሱን ላስይዘውና እርግብ ያለችበት ቦታ ይነግረኛል በማለት ነው መላሴም ያሳሰረው ማለት ነው። እሱ ግን የሚያውቀው ነገር ምንም ነገር የለም። እርግብ ትታ የጠፋችው እሱን ጎዳና ላይ ጥላ ነው። አለችበት ቦታ ራሱ አያውቅም ማለት ነው። ጋሽ ኖላዊም ለሀንዬ አንቺ እኮ ቤተሰቦችን ካገኘሽ ሁሉንም ትተሻል፣ እንኳን እና ሲርን ቀርቶ እኔንም ትተሻል እያለ በጣም አዝኖባታል። እንዲህ ያለሁ ልጅ እኮ አይደለሁም አባቴ ለምን አትረዳኝም እያለ እሷን በምትነግረው ሰዓት ሊረዳትም አልቻለም። የእናንተ እጅ ያለበት እዚህ ቦታ ውስጥ ይሄ እንዲታሰር ያደረገው እናንተ ናችሁ እያለ ተናግሯል ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ላለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ውዶች አትርሱ።